ጥር 11 ቀን መድኃኒታችን ኢየሱስ ክርስቶስ ከሌሊት ከገሊላ ተነስቶ ወደ ዮርዳኖስ ሄደ። ታቦት ሄዶ የሚያድርበት ምክንያት ክርስቶስ ሌሊት ከገሊላ ተነስቶ ወደ ዮርዳኖስ ስለሄደ ያንን ለማስታወስ ነው። ታቦታቱ መልሰው የሚመጡት ክርስቶስ ተጠምቆ ስለተመለሰ ነው። የጥምቀት ዕለት ታቦታቱ በወጡበት መንገድ የማይመለሱበት አራት ዋና ዋና ምክንያቶች። ታቦት ሲወጣ ስገዱ። ዝም ብላችሁ እንትናት ነው። አንዳንዱ ፎቶ ያነሳል። ፎቶ ሊነሳ አይደለም ታቦት ነው። በግንባር ተደፍተህ ስገድ። ክርስቶስ የተጠመቀው በ30 ዓመቱ ነው። እኛስ ታዲያ ለምንድን ነው በ30 ዓመታችን የማንጠመቀው? የብዙዎቻችሁ ጥያቄ ነው። አንድ ሰው የጥምቀትን በዓል ከማክበሩ በፊት እነዚህን 3 ነገሮች ያውቅ ይመረጣል። በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ አጅበን መጣን ታቦተ ኩነን ብላችሁ ተቀበሉን። ዮሐንስኔ ሁላችሁም ነጭ ልበሱ። ዛሬ ሱፍ ለብሳችሁ በከረባት የምትታነቁበት ቀን አይደለም። እንኳን ለብርሃነ ጥምቀት በሰላም አደረሳችሁ። ደስ ይበላችሁ። የተዘጋው ሰማይ ተከፈተ። ዛሬ ዕዳ ደብዳቤያችን የተደመሰሰበት ነው። ሰማይ የተከፈተበት ነው። ጥምቀት ማለት ሰማይ ደጅ የምንገባበት የነጻነት ደብዳቤያችን ዋስትናችን ማለት ነው። የሰማይ ደጅ የተከፈተው በጥምቀት ነው። አጅበን መጣን ታቦተ ኩነን ብላችሁ ተቀበሉን። ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። የጥምቀት በዓል ለምን ይከበራል? የጥምቀት ዕለት እንዲሁም በዋዜማው በከተራ ቀን ታቦታት ወደ ጥምቀተ ባህር ለምንስ ይወጣሉ? በዓሉን ስናከብርስ መጠንቀቅ ያሉብን ጉዳዮችስ ምንድናቸው? መምህራኖቻችን ንቆሞስ አባ ገብረ ኪዳን፣ ዲያቆን ሄኖክ ኃይሌ፣ መጋቢ አዲስ ዶክተር ሮዳስ ታደሰና ሌሎች መምህራን በዓሉን በማስመልከት ያስተምሩናል። ሁላችሁም ኮሜንት ላይ እንኳን ለጥምቀት በዓል በሰላም አደረሳችሁ ያላችሁ መልእክታችሁን ኮሜንት ላይ በመጻፍ ኮሜንቱን አጥለቅልቁት። ወደ አዘጋጅንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ በቀጥታ ወደ መጀመሪያ ቪዲዮ ላሳልፋችሁ። የጥምቀት በዓል ለምን ይከበራል? ቆሞስ አባ ገብረ ኪዳን። ጥር 11 ቀን መድኃኒታችን ኢየሱስ ክርስቶስ ከሌሊት ከገሊላ ተነስቶ ወደ ዮርዳኖስ ሄደ። ታቦት ሄዶ የሚያድርበት ምክንያት ክርስቶስ ሌሊት ከገሊላ ተነስቶ ወደ ዮርዳኖስ ስለሄደ ያንን ለማስታወስ ነው። ታቦታቱ መልሰው የሚመጡት ክርስቶስ ተጠምቆ ስለተመለሰ ነው። ስለዚህ ተመልከቱ፣ ክርስቶስ ሄዶ ከገሊላ ወደ ዮርዳኖስ ሄዶ እንዳደረ ሌሊት እንደሄደ ታቦታቱ ሄደው ያድራሉ። ክርስቶስ ለምንድን ነው ከገሊላ ተነስቶ የሄደ ስትሉኝ፣ ገሊላ በእስራኤል በጣም የተናቀች የደሃ መንደር ናት። የማያውቁ ሰዎችና ያልተማሩ ሰዎች የሚኖሩባት፣ በሀብት የተናቁ ሰዎች የሚኖሩባት፣ በዘርም የተናቁ ሰዎች የሚኖሩባት ናት። ክርስቶስ ከገሊላ ወደ ዮርዳኖስ መሄዱ ከንቀታችሁ ነፃ ላወጣችሁ መጥቻለሁ ብሎ ነው። ንቀታችን የተወገደበት፣ ሁላችን አጋንንት ንቀውን በእግራቸው ጠቅጥቀውን በእሳት ጥለውን እንኖር ነበርና ዛሬ የሁላችንንም ንቀት የተወገደበትና ክብራችን የተመለሰበት ቀን ነው። ስለዚህ መድኃኔ ዓለም ኢየሱስ ክርስቶስ ከድሆች መንደር ተነስቶ የሄደው ከድህነታችሁ ላወጣችሁ መጥቻለሁ ብሎ ነው። የድል ዘመን ደረሰላችሁ ማለቱ ነው። አጋንንትን ድል የምናደርግበት ጊዜ የድል ዘመን ያምጣልን። እዚያ ላይ የተጠመቀበት ምክንያት መድኃኔ ዓለም በዚህ የተነሳ ነው። ዮርዳኖስ ላይ ሲጠመቅ በዮርዳኖስ ውስጥ እንግዲህ ዛሬ ሰማይ ተከፈተ ብያቸዋለሁ። ሰማዩ የተከፈተው ክርስቶስ ተጠምቆ ከወጣ በኋላ ነው። ለምን? ሰይጣን
የዕዳ ደብዳቤያችን ጽፎ በዮርዳኖስ ቀብሮት ነበረ። ምን የሚል? አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ። አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ገረድ ናት የሚል ደብዳቤ አስፈርሞ በእብነ ሩካም በእብነ በረድ አጽፎ በዮርዳኖስ ውስጥ ጥሎት ነበረ። ሰይጣንን አዳምና ሔዋንን በጨለማ መጋረጃ ውስጥ አድርጎ ጨለማውን እንዳቀልላችሁ የባርነት ፊርማ ፈርሙልኝ አላቸው። ክርስቶስን ክደው ሲጨንቃቸው ፈረሙ። ያንን ደብዳቤ በዮርዳኖስ ውስጥ ሰይጣን አይታወቅብኝም መስሎት እዚያ ውስጥ ቀብሮ ነበረ። መድኃኔ ዓለም ኢየሱስ ክርስቶስ ሄደና እዚያ ላይ ባርነታችን ከተጻፈበት እብነ በረድ ላይ ተረግጦ ቆመና ተመልከቱ፣ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ ዕዳችንን ዛሬ ሰረዘልን። መድኃኔ ዓለም የ5500 ዘመን የ5000 ዓመት ዕድሜያችን የ5000 ዓመት ዕዳችን የ5500 ዘመን ዕዳችን የሥጋ ዕዳችን የነፍስ ዕዳችን የሲኦል ዕዳችን ዛሬ ተላቀቀልን። እኛ የዘላለም ዕዳ ነበረብን። ዛሬ ደስ ይበላችሁ፣ የዘላለም ዕዳችን ተላቀነዋል። በእውነቱ ማለት ነው። ይሄን የተላቀቅንበት ዕለት ነው። በእውነቱ ዕዳችን ያቀለለልን መድኃኔ ዓለም ዛሬም የጦርነቱን ዕዳ፣ የውከቱን ዕዳ፣ የመበላላቱን ዕዳ፣ የደም አፍሳሾችን ዕዳ እግዚአብሔር ያቀልልን። የከበዳቸውን ሸክማችሁን ሁሉ ያቀልላችሁ። የረሃቡን፣ የበሽታውን፣ የብቸኝነቱን፣ የችግሩን፣ የዓለማወቁን፣ የድንቁርናውን፣ የመለያየቱን፣ የግፉን፣ የጥንቆላውን፣ የዝሙቱን፣ የሱሱን የእንዲህ ያለውን ሸክም ሁሉ መድኃኔ ዓለም ያንከባልላችሁ፣ ለሁላችንም ያቀልል። በድጋሚ እንኳን አደረሳችሁ። አሁንም እንቀጥላለን። መጋቢ አዲስ ዶክተር ሮዳስ ታደሰ ያስተምሩናል። እንኳን ለብርሃነ ጥምቀት በሰላም አደረሳችሁ። ደስ ይበላችሁ። የተዘጋው ሰማይ ተከፈተ። ዛሬ ዕዳ ደብዳቤያችን የተደመሰሰበት ነው። ሰማይ የተከፈተበት ነው። ለአራት ምክንያት ሰማይ ተከፍቷል። በዛሬው ዕለት በእውነት ከሰማይ የወረደው ሰማያዊው ንጉሥ ሰማያዊው አምላክ ነውና ሰማያት በመከፈት ጌትነቱን ገለጡ። ለዚህ ነው ተጠምቀ ሰማያዊ። ዛሬ ሰማያዊው በመሬታዊ እጅ ተጠምቋልና ሰማያት ተከፈቱ። ደስ ይበላችሁ ኦርቶዶክሳውያን፣ ሰማያት ተከፈቱ። እሱም ወደ ሰማይ የሚያርግ ነውና በእውነት አለ ሊቁ ሰማያት ተከፈቱ። ሁለተኛው ምክንያት ሰማያት መከፈታቸው በእውነት የዘላለም ሕይወት ምናገኝባት መንግሥተ ሰማያት ተከፈተች። ደስ ይበላችሁ። ተዘግታ ነበረ፣ ተቆልፋ ነበረ። አዳም አባታችን ዕፀ በለስን በበላ ጊዜ ሱራፊ የእሳት ጦር ይዞ ገነትን ይጠብቅ ነበረ። ተከርችመው ነበረ፣ ተዘግተው ነበረ። በክርስቶስ ጥምቀት ዳግመኛ የተዘጋው ሰማያት ተከፈተ። ጌታችንና መድኃኒታችን ኢየሱስ ክርስቶስ የተጠመቀው በ30 ዓመቱ እንደሆነ መጽሐፍ ቅዱስ ይነግረናል። እኛስ ለምን በ30 ዓመታችን አንጠመቅም የሚሉ ጥያቄዎችም ይነሳሉ። ክርስቶስ የተጠመቀው በ30 ዓመቱ ነው። እኛስ ታዲያ ለምንድን ነው በ30 ዓመታችን የማንጠመቀው? የብዙዎቻችሁ ጥያቄ ነው። በደንብ አድርጋችሁ ስሙኝ ወዳጄ። 30 ዓመት ለመቆየት ዋስትና አለ? አይደለም። 30 ዓመት 30 ቀን ለመቆየት ምንድነው ዋስትና አለ? የለም። ጥምቀት ደግሞ ለድህነት የግድ አስፈላጊ ነው። ካልተጠመቅ ልትድን አትችልም። ጥምቀት የግድ ለድህነት አስፈላጊ ነው። ስለዚህ 30 ዓመት ለመቆየታችን ምንም ዋስትና ስለሌለን በ40 እና በ80 ቀናችን እንጠመቃለን ማለት ነው። ነገር ግን ለ40 ቀኑ ዋስትና አለን ካልከኝ ደግሞ ይኸውልህ የሕፃኑ ሊሞት ለመሞት የሚያበቃው ህመም ከታየበት ከ40 ቀን በፊትም ቢሆን እንጠመቃለን። ሥርዓተ ቤተ ክርስቲያን ይፈቅድልናል። ሴትም እንደዚሁ ከ80 ቀን በፊት በቃ ህመም ከታየባት የመጠመቅ ዕድሉ አላት በቤተ ክርስቲያናችን ማለት ነው። ስለዚህ በ30 ዓመታችን የማንጠመቅበት ምክንያት ይሄ ነው ማለት ነው። ሌላው በ40 እና በ80 ቀን የምንጠመቅበት ምስጢሩ ምክንያቱ እንዳለ ሆኖ ማለት ነው። ሁላችሁም ኮሜንት ላይ እስኪ ጥምቀት ለድህነት እያላችሁ ጻፉልኝ። ለድህነት የግድ አስፈላጊ ነው እና ጥምቀት ለድህነት እያላችሁ ሁላችሁም ኮሜንቱን አጥለቅልቁት። ያመነ የተጠመቀ ይድናል። ቪዲዮውን ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ወደ ቀጣዩ ቪዲዮ እንለፍ። ታቦታት በወጡበት መንገድ ለምን አይመለሱም? ምክንያቱስ ምንድን ነው? የጥምቀት ዕለት ታቦታቱ በወጡበት መንገድ የማይመለሱበት 4 ዋና ዋና ምክንያቶች። ታቦቱን የተሸከመው ካህን፣ ታቦቱስ የምን ምሳሌ ነው? ካህናቱ ምዕመናኑስ ምሳሌ አላቸው ወይስ በዓሉን ለማድመቅ ነው የሚወጡት? የጥምቀት በዓል
በሀገራችን እንዲህ በደመቀ ሁኔታ መከበር የጀመረው ከመቼ ጊዜ ጀምሮ ነው የሚሉትን ጥያቄዎች መልስላችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ይህ ትምህርት ለሌሎች እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ አንዲት ጥምቀት እያላችሁ ጻፉልኝ። ከዛ በፊት እንኳን ለብርሃነ ጥምቀቱ በሰላም አደረሰን አደረሳችሁ። ሁላችሁም አስተውላችሁታል ብዬ አስባለሁ። ታቦታቱ በጥር 10 ቀን ወጥተው በካህናት በምዕመናን ታጅበው ወደ ባህረ ጥምቀቱ ይወርዳሉ። ጥር 11 ቀን ታቦታቱ ሲመለሱ በመጡበት መንገድ አይመለሱም። ይህ የሆነበት ስለ 4 ዋና ዋና ምክንያቶች ነው። አንደኛ ያላየው እያየ ያልሰማው እየሰማ እንዲያምንና ሃይማኖት እንዲስፋፋ ለማድረግ ነው። ሁለተኛ የእግዚአብሔር የቃል ኪዳኑ ታቦት ያልተባረከውን መሬት እንዲባርኩ ምድር በኪደተ እግሩ ተቀደሰች ብሎ ቅዱስ ያሬድ እንደተናገረው። ሶስተኛ ሰብአ ሰገል ጌታችን መድኃኒታችን ኢየሱስ ክርስቶስን ለማግኘት በሄዱበት መንገድ አልተመለሱምና እነርሱን ለማሰብ ነው። አራተኛና የመጨረሻው ነቢያት በሄዱበት መንገድ አይመለሱምና ያንን ለማሰብ ለመዘከር ታቦታቱ በወጡበት መንገድ አይመለሱም። በነገራችን ላይ ታቦታቱ በወጡበት እንዳይመለሱበት እና በጥምቀተ ባሕሩ እንዲያድሩ ስርዓት የሰራልን የስርዓት መምህር የሆነው አጼ ዘርዓ ያዕቆብ ነበር። መልካም በዓል። የጥምቀት በዓል በመላው ኢትዮጵያ እጅግ በደመቀ ሁኔታ ይከበራል፣ እየተከበረም ይገኛል። የ2018ን የጥምቀት በዓል እንዴት አያችሁት? ትዝብታችሁን፣ መስተካከል አለበት የምትሉትንም ጉዳዮች ኮመንት ላይ እየጻፋችሁ ለታቦታት መስጠት ያለብንን ክብር ዲያቆን ሄኖክ ኃይሌ እንዲህ ያስተምረናል። ታቦት ሲወጣ ስገዱ። ዝም ብላችሁ እንትናት ነው። አንዳንዱ ፎቶ ያነሳል። ፎቶ ሊነሳ አይደለም ታቦት የሚወጣው። በግንባር ተደፍተህ ስገድ። በግንባር ተደፍተን እንሰግዳለን። ጉልበት ሁሉ ለኢየሱስ ክርስቶስ ምን ይበል ስለሚል እንሰግዳለን። ከእንጨት ይቀረጽ ይላል መጽሐፋችን። እንጨት ነው ታቦት ብሎ ምስጢር ታቦት ድሮ ብረት ነው አይደል? ከእንጨት ነው የተሰራው። እንጨትነት ማቴሪያሉ አይደለም ታቦትን ታቦት የሚያሳይ። ከዛስ በታቦቱ ላይ አልፋና ኦሜጋ የሚለው የማን ስም? የኢየሱስ ክርስቶስ። ከዛ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ። ለዚህ ነው በታቦት ፊት የምንሰግደው። የክርስቶስ ደም የፈሰሰበት ስለሆነ እንሰግዳለን። ታቦቱ ግን ታቦቱ የሚሆነው ሲቀረጽ አይደል? አልፋና ኦሜጋ ሲጻፍበት፣ የቅዱሳን ስም ሲጻፍበት አይደለም። ታቦቱ የሚሆነው ኤጲስቆጶሱ ጸሎት ላይ ለታቦት የሚባል መጽሐፍ አምጥቶ በታቦት ላይ የሚጸለይ ጸሎት ይጸልይበታል ጳጳሱ። ከዛ ሜሮን ይቀባዋል። ከዛ በመንበር ተሰጅሞ ይቀደስበታል። ያኔ ታቦተ እግዚአብሔር ይባላል። በዓለ ጥምቀትን ስናከብር ማወቅና መጠንቀቅ ያሉብን ጉዳዮች ምንድናቸው? መምህር ምትኩ አበራ። አንድ ሰው የጥምቀትን በዓል ከማክበሩ በፊት እነዚህን 3 ነገሮች ያውቅ ይመረጣል። የመጀመሪያው በዓሉ መጽሐፍ ቅዱሳዊ ነው። ማንም ሰው ከሆነ ቦታ ላይ አምጥቶ የሰጠን አይደለም። መሰረቱ መጽሐፍ ቅዱስ ነው። ለምሳሌ አንድ ጥቅስ እናንሳ። በማቴዎስ ወንጌል ምዕራፍ 3 ላይ ያን ጊዜም ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ይላል። ልብ አድርጉ፣ ከገሊላ ወደ ዮርዳኖስ መጣ። ታቦታቱም ከመንበረ ክብራቸው ወደ ጥምቀተ ባሕር የሚሄዱት ይህንን ምክንያት አድርጋ ነው። ቤተክርስቲያን ጉዞ አድርጓል። ክርስቶስ የመጣው ከገሊላ ነው፣ የተገኘው ደግሞ ዮርዳኖስ ነው። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናልና እኔ በአንተ በመጠመቄ ትህትናዬ ሲነገር ይኖራል፣ አንተ ደግሞ እኔን በማጥመቅ ታላቅነትህ ሲነገር ይኖራል። ጥምቀት የሕግ ሁሉ መሰረት ስለሆነ ይህንን ሕግ መፈጸም ይገባናልና ተው አለው ይላል። ያን ጊዜ ፈቀደለት ማለት ዮሐንስ ፈቅዶለት አይደለም ክርስቶስ የተጠመቀው። ፈቀደለት ማለት ተወው ማለት ነው። ተወኝ ስላለው ተወው። ያን ጊዜ ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆ ድምፅ ከሰማያት መጥቶ በእሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ይሄ መጽሐፍ ቅዱሳዊ መሰረት አለው። በዚህ መልኩ ነው በዓሉን የምናከብረው ማለት ነው። ጌታችን እንደተጠመቀ በዮርዳኖስ እንደተጠመቀ በቅዱስ ዮሐንስ እጅ እንደተጠመቀ መጽሐፍ ቅዱስ ይነግረናል። ትክክል ነው። ግን ጥር 11 ቀን እንደተጠመቀ ይነግረናል መጽሐፍ ቅዱስ? አይነግረንም። ስለዚህ ሌሎች ሰዎች ጥር 11 ቀን ጥምቀትን የማክበር ሞራል ምንም አይኖራቸውም። በሌላ ሀገር ያሉ የሃይማኖት ተቋማት ኢትዮጵያ ውስጥ ጥር 11 ቀን የጥምቀትን በዓል ሲያከብሩ በጣም ይገርመኛል። በምን ካላ
ካላንደር ነው የሚያከብሩት? በአውሮፓውያን ካላንደር ነው። ስለዚህ የቤተክርስቲያን አባቶች ቀምረው ቆጥረው ቀምረው አስቀምጠውታል። ጥር 11 ቀን ጌታ ተጠመቀ። መቼ? ከሌሊቱ 10 ሰዓት። እንዴት ተጠመቀ? ጉዞ አድርጎ። ይሄን ሁሉ የሚነግሩን ይሄ ያሬዳዊ ዝማሬው፣ አለባበሱ፣ የበዓሉ ድባብ በሙሉ በቤተክርስቲያን ሊቃውንት ተቀምሮ የተሰራ ነው። ማንም ሰው የሰጠን ማንም ሰው የሚቀማን አይደለም። ይሄን ማወቅ ያስፈልጋል። ሶስተኛውና የመጨረሻው የጥምቀት በዓል ተራ ፌስቲቫል ወይም ካርኒቫል አይደለም። አንዳንድ ሰዎች ትንሽ ቀብጠው ነበር ባለፉት 3-2 ዓመታት የጥምቀትን በዓል ፌስቲቫል እናድርገው የሚል ነገር ሁሉ ሲነገር ነበር። በጭራሽ ፌስቲቫል አይደለም። ፌስቲቫል ወይም ካርኒቫል ገንዘብህን፣ ጊዜህን፣ ጉልበትህን መስዋዕት አድርገህ ሜዳ ላይ ጮኸ ደንሰ ጨፍረ የምትገባበት ነው። የሙት በዓል ነው የምትለው ቤተክርስቲያን ይሄንን። ይሄኛው ግን መንፈሳዊ በዓል ሕያው በዓል ነው። ምን ማለት ነው? ይሄ ማለት በዓሉን ስናከብር ስመ እግዚአብሔርን ነው የምንጠራው። በዓሉን ስናከብር ቃል እግዚአብሔር ነው የምንናገረው። በተናገርነው ቃል እግዚአብሔር በዘመንነው ዝማሬ ልክ የምናገኘው ዋጋ አለ ማለት ነው። ቤተክርስቲያን ውጪ ውላ ውጪ የምታድርበት በዓል ነው። ሥርዓተ ቅዳሴው አለ፣ ማህሌቱ አለ፣ ሰዓታቱ አለ፣ ቅዱስ ሥጋው ክቡር ደሙ ይፈተታል፣ የቅዳሴ ጠበሉ አለ፣ ቡራኬው አለ፣ ወንጌል ይነበባል። ይሄን ሁሉ አፍሰን የምንገባበት ነው። ሕያው በዓል ሕያው ሆኖ ሕይወት የሚሰጥ በረከተ ሥጋ በረከተ ነፍስ የምናገኝበት በዓል ነው። በቅርስነት ተመዝግቧል ተብሏል። ምንም ይሄ ለኢትዮጵያ ቤተክርስቲያን ብርቋ ድንቋ አይደለም። በቅርስነት እንዲመዘገብ አይደለም የምንሰራው በነገራችን ላይ ማለት ነው። በቅርስነት ሲመዘገብ ይሄ እንደ አንድ ቅርስ አገልግሎት መስጠት አቁሞ እድሜ ቆጥሮ ሰዎች እንደሚጎበኙት አይደለም። ይሄ ሕያው በዓል ነው። ለራሳቸው ሲሉ የመዘገቡት ለራሳቸው ሴፍቲ ነው የመዘገቡት እንጂ ለኢትዮጵያ ምንም አይደለም። ለመምህራችን ቃለ ሕይወትን ያሰማልን። እውነት ነው። ጥምቀትን ስናከብር እንግዲህ በጭፈራ በዳንኪራ ሳይሆን በዝማሬ እንዲሁም በምስጋና በእርጋታ መሆንም ይኖርበታል። ዝማሬም ሆኖ ራሱ ወደ ጭፈራ የሚያደላ ግርግርና ሩጫ የበዛበት ዝላይ የበዛበት ሳይሆን ሰከን ባለ መልኩ ስርዓቱን በጠበቀ መልኩ መሆን አለበት። በተሻለ መጠን እናንተም ይህ እንዲሆን የበኩላችሁን አስተዋጽኦ ማድረግ ይኖርባችኋል። ሌላው ደግሞ እንግዲህ ሰው ፀሐይ አድክሞት በተለይም ወደ መጠጥ ቤቶች ጎራ ይላል። ይህ እንግዲህ የተለመደ ሆኗል። መጠጥ ቤቶች ላይ ብዙ ክርስቲያኖች ቁጭ ብለው ታቦታት እያለፉ ትመለከቱ ይሆናልና ከልክ ያለፈ ባይሆን ቢቻል አልኮል መጠጦችን ባንጠጣ፣ ከጠጣንም 1-2 ከዛም ያለፈ ባይሆን የሚል አስተያየት አለኝ። እናንተስ በዚህ ጉዳይ ያላችሁ ሐሳብ ምንድነው? ኮሜንት መስጫው ላይ ሐሳባችሁን አስቀምጡልን፣ ሌሎች እንዲማሩበት። ወደ ቀጣይ ቪዲዮ እንለፍ። ጥምቀተ ባህር ላይ እንዲህ የተመሳቀሉ ጧፎች ለምን የሚበራ ይመስላችኋል? ይህ ሁሉም ጥምቀተ ባህር ላይ ይደረጋል። በተመሳቀለ እንጨት ላይ 4 ጧፎችን በማሰር አብርቶ ወደ ጥምቀተ ባህር ይለቀቃል። የዚህ ምሳሌ ጌታችን ኢየሱስ ክርስቶስ ሲጠመቅ ብርሃን መውረዱን ለማሳየት ነው። በተጨማሪም የሰው ልጆችን በመስቀል ላይ ሞቶ ለማዳን የዓለም ብርሃን የሆነው ጌታችን ኢየሱስ ክርስቶስ በሥጋ ተገልጦ በዮርዳኖስ ወንዝ በዮሐንስ መጠመቁን ለማሳየት ነው። ይህ በቪዲዮ የምትመለከቱት ስፍራ ግን የጥምቀተ ባህር ቦታ ባለመኖሩና በቦታው ምንም አይነት ተወላጅ ክርስቲያን ስለሌለ አንዲት ቤተክርስቲያን ብቻዋን የጥምቀት በዓልን የምታከብረው። አምና በዚህ ቦታ ተገኝተን ነበር ያከበርነው። ዘንድሮም በዚህ በስለት ሰማያ ቂልጦ ማርያም ገዳም ለማክበር ተዘጋጅተናል። ናዝሬት አዳማ የምትኖሩና አብራችሁን መጓዝ የምትፈልጉ በ0937 12 0668 ላይ ይደውሉልን፣ አብረን እንጓዝ። ከተራ ለሚባለው ስያሜ መነሻው አስገራሚ ነው። ይህም የእግዚአብሔርን ታቦት የተሸከሙ ካህናት የእግራቸው ጫማ በዮርዳኖስ ወንዝ ሲቆም ወራጁ ወንዝ ቆሞ እንደ ግድግዳ ሆነ። በመሃሉም ደረቅ መሬት ሆኖ ሕዝበ እስራኤላውያን በዮርዳኖስ ወንዝ መሃል ተሻገሩ። በዚህም መሰረት ከተራ ማለት ወራጅ ወንዝን መዝጋት፣ ማጠር፣ መከለል፣ መክበብ ማለት ነው። ወንዙ በተከተረበት ስፍራ ወይም ጥምቀተ ባህር በተዘጋጀበት ስፍራ ላይ ጊዜያዊ ዳስ ጥለው ያድራሉ። የዚህም ምሳሌ ጌታችን በዮሐንስ እጅ ሊጠመቅ ከገሊላ ወደ ዮርዳኖስ የመሄዱ ምሳሌ ነው። እንኳን ለጥምቀት በዓል በሰላም አደረሳችሁ። የጥምቀትን ክብረ በዓል ስናከብር ታቦታት ከመንበረ ክብራቸው ተነስተው ወደ ታቦት ማደሪያ ለምን ይሄዳሉ? ታሪኩ እንደዚህ ነው። ጌታችን ከገሊላ ወደ ዮርዳኖስ መውረዱ ምሳሌ አድርገን ነው። ሁለተኛው መጽሐፈ ኢያሱ ምዕራፍ 3 ቁጥር 3 ላይ ኢያሱ የቃል ኪዳኑን ታቦት ይዞ ወደ ዮርዳኖስ መውረዱን አብነት አድርገን ሰዎች እንዲቀደሱ ቦታው እንዲባረክ ታቦታቱን ከመንበረ ክብራው ይዘን ወደ ማደሪያ ቦታቸው እንወስዳለን። የጥምቀት በዓል በዓለም በዩኔስኮ የቅርስ መዝገብ ላይ የተመዘገበ ትልቅ በዓል ነው። መጋቢ አዲስ ነቃ ጥበብ ከፍ ያለው እና አንዳንዶቹ በዓላት እኔ በዚህ ዘመን ሳይከበር ሁሉ ቢቀሩ ምላቸው በዓላት አሉ። የሚያሳስበኝ አሁን መጪው የጥምቀት በዓላት
ብዙዎቹ የሚረዱበት መንገድ የተለየ። ብዙ ሰው አሁን ዩኔስኮ ተመዘገበ ምናምን ብሎ ደስ ይለዋል፣ ሊጨፍር እልል ይችላል። ግን የተመዘገበው በዓሉ እንዳልሆነ ግን እነግራቸዋለሁ። መንፈሳዊ እሴቱ አይደለም የተመዘገበው፣ ጭፈራው ነው የተመዘገበው። ጭፈራው ነው የተመዘገበው። በምን እንደምታውቁት ልንገራችሁ። ለምሳሌ ጋዜጠኞች መጥተው የቴሌቪዥን የሬዲዮ ጋዜጠኞች መጥተው ሰዎችን ኢንተርቪው ያደርጋሉ በየመሃሉ እና ሰዎችን ምን ብለው እንደሚጠይቁት ታውቃላችሁ አይደል? ስንት ሎሚ ወረወርክ ብለው ነው የሚጠይቁት። አንዳንዱ ስንት ሎሚ ተወረወረብሽ ብለው ነው የሚጠይቋት ሴቷን። ምን አገናኘው አለ ወይ እንደዚህ አይነት ስርዓት? አሁን ስለ ጥምቀት ሎሚ መወርወር የሚባል የቤተክርስቲያን ትምህርት አለ ወይ? ሎሚ ተወረወረባት፣ ሎሚ ወረወረ፣ አጨ፣ አጋጨ የሚባል እንደዚህ አይነት ነገሮች አሉ ወይ? የቤተክርስቲያን ትምህርት ነው ወይ? ይሄን በጣም ባሳዛኝ ሁኔታ በዓል የሚያከብረው ራሱ ኦርቶዶክሳዊ በዛ መልክ ይረዳው። ወደ መጨረሻው ቪዲዮ ላሳልፋችሁ። በዓለ ጥምቀትን እንዴት ማክበር ይኖርብናል? ብፁዕ አቡነ ኤርሚያስ። ሁላችሁም ነጭ ልበሱ። ዛሬ ጃኬት አይለበስም። ዛሬ ሱፍ ለብሳችሁ በከረባት የምትታነቁበት ቀን አይደለም። እሺ፣ ነጫጭ ልብስ ልብሳችሁ ኢትዮጵያውያን እኒህ ናቸው የምትባሉበት የምንባልበት ቀን ስለሆነ በዚያ መልኩ እንድትወጡ ስትወጡ ወንድሞቻችን ጭፈራ የሚባል የለም በቤተ ክርስቲያን። ማሸብሸብ ነው የሚባለው። ማሸብሸብ፣ በእግራችሁ ማሸብሸብ፣ በእጃችሁ ማጨብጨብ፣ በአፋችሁ መዘመር ነው። ከዛ ለየት ያለ እኛን የማይገልጽ ጭፈራ እንዳይኖር አደራችሁን። የጠላነውን የምንሰድብበት የጠላነውን በግጥም የምናዋርድበት ቀን ሳይሆን የእግዚአብሔርን ድንቅ ሥራ እግዚአብሔር በፈቀደልን መንገድ የምንገልጽበት ቀን ነው። ካህናቱ በያሬዳዊ ዜማ፣ መዘምራኑም ከያሬድ በተማሩት ከመምህራኑ በተማሩት በአማርኛ መዝሙር፣ እንዲሁ ደግሞ ሌሎች ወጣቶቻችንም ባህላዊ ዝማሬ አለ። ስለ ታቦቱ ክብር፣ ስለ ሀገር ፍቅር የሚቀነቀን አለ። ያንን በማቀንቀን እንድትዘምሩ ከመጠጥ ነፃ እንድትሆኑ አደራችሁን። እኛ ጠጥተን ሞቅ ብሎን ሞቅ ስላደረግነው እግዚአብሔር የሚቀበለው እንዳይመስላችሁ። በማስተዋል በጭምትነት በፍቅር በማስተዋል የምንዘምረውን ዝማሬ ነው እግዚአብሔር የሚቀበለው። ብዙ ዳንኪራችንን የሚፈልገው እንዳይመስላችሁ። ማሸብሸባችንን፣ ማጨብጨባችንን፣ መዘምራችንን ያ በማስተዋል መሆኑን ነው እግዚአብሔር የሚቀበለውና አደራችሁን በማስተዋል ተረጋግታችሁ እንድትታደሙ እናሳስባችኋለን። እግዚአብሔር ከኛ ጋር ይሁን። ውድ የናታን ሚዲያ ቤተሰቦች፣ ውድ የዚህ ቻናል ተከታታዮች፣ የዚህ ቪዲዮ ተከታታዮች በዛሬው ቪዲዮ ጠቃሚ የሆነ መንፈሳዊ ትምህርት እንዳገኛችሁበት ተስፋ እናደርጋለን። የጥምቀት በዓልን አስታከን እንግዲህ ብዙ ተማምረናል። በጥምቀት ዙሪያ በዓሉን አስመልክቶ የሚነሱ ጥያቄዎችን፣ ጥምቀትን አስመልክቶ የሚነሱ ጥያቄዎችን ምላሽ እንዳገኛችሁበት ተስፋ እናደርጋለን። እንግዲህ እንደተለመደው በዚህ ቻናል በናታን ሚዲያ በተሻለ መጠን ሃይማኖታዊ የሆኑ ጥያቄዎች መልስ የሚሰጡ ቪዲዮዎች ናቸው እየቀረቡ የሚገኙት። በዓላት ለምን ይከበራሉ፣ እንዲሁም የተለያዩ ጉዳዮች እናንተ የምታነሷቸውን ጥያቄዎች እየመለስን እንገኛለን። ስለዚህ ይህንን ቪዲዮ እየተመለከታችሁ ያላችሁ ውድ ቤተሰቦቻችን፣ ነገር ግን ይህንን ቻናል እስካሁን ሰብስክራይብ ሳታደርጉ የምትመለከቱ ሰብስክራይብ ብታደርጉ የምታነሱ ጥያቄ ምላሽ የሚሰጥ ቪዲዮ እዚህ ቻናል ላይ ስለምታገኙ ሰብስክራይብ ብታደርጉ የደወል ምልክቱን ብትጫኑ ቪዲዮ ስለለቅ እንዳያመልጣችሁ ይረዳችኋል።
ላስተማሩን ለአባቶችና ለወንድሞቻችን ቃለ ሕይወትን ያሰማልን፣ ተስፋ መንግስተ ሰማያትን ያወርስልን፣ በእድሜ በጤናም ይጠብቅልን። እኛም ሰምተን 30፣ 60፣ 100 ያማረ ፍሬ እንድናፈራም እግዚአብሔር የአምላካችን ቅዱስ ፈቃድ ይሆንልን እንላለን። ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ቪዲዮን ላይክ ማድረግ አይረሳውንም። እንዲሁም ሼር ታደርጉ ዘንድ እንዲሁም ሰብስክራይብም ያደረጋችሁ የዚህ ቻናል ቤተሰብ ተሆኑ ዘንድም እንጠይቃለን። በውጭ ሀገራት ያላችሁ በሱፐር ቻት በሱፐር ቴንክስ ቻናሉን መደገፍ ትችላላችሁ። እንዲሁም ከላይ ካጠገብ ቴንክስ የምትለዋን በመጫን ድጋፋችሁን ማስቀመጥ ትችላላችሁ። እንዲሁም ጆይን የሚለውን በመጫን ደግሞ ቋሚ ናታን ሚዲያ የሜምበርሺፕ አባልም መሆን ትችላላችሁ። በዚህ ቻናል ምርትና አገልግሎቱን ለማስተዋወቅ እንዲሁም ለማንኛውም ሀሳብ፣ አስተያየት፣ ጥያቄ በቴሌግራም @ሄኖክ6679 ብትጽፉልኝ ይደርሰኛል። ወይም በስልክ ቁጥር በ0912735701 ላይ ብትደውሉም የምታገኙኝ ይሆናል። አዘጋጅና አቅራቢ ሄኖክ ነበርኩኝ። እንግዲህ ውድ የዚህ ቻናል ቤተሰቦች የዚህ ቻናል አቅራቢ እንኩት እኔ ሄኖክ ዛሬ በጥምቀት በዓል በጥር 11 የተወለድኩበት ቀን ነው። እንግዲህ እስካሁን ድረስ እስከ መጨረሻው ቪዲዮን የተከታተላችሁ ደግሞ እንኳን ተወለድክ ብትሉኝ ደግሞ ደስ ይለኛል። አንተ ማን እንደማትሉኝ ተስፋ በማድረግ በድጋሚ እንኳን ለ2018 የጥምቀት በዓል በሰላም አደረሳችሁ። እስከ መጨረሻው ድረስ ስለተከታተላችሁ እጅግ ምስጋናችን ከፍ ያለ ነው። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም።